የአሜሪካው ፕሬዝዳንት ትራምፕ በኢራን ላይ ያቀዱትን ጥቃት መሰረዛቸውን አሳወቁ። አሜሪካ ዜጎቿ ከ12 የመካከለኛው ምስራቅ ሀገራት በአስቸኳይ እንዲወጡ አዛለች። በዚህም ጉዳይ በዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እንዲታሰሩ አምነስቲ ኢንተርናሽናል ጥሪ ያቀረበ። አምነስቲ ኢንተርናሽናል የምርምርና ተሟጋችና የፖሊሲ የዘመቻ ከፍተኛ ዳይሬክተር ኤርካ ጉዋሸራ ሮዛ የእስራኤል መሪ በዓለም አቀፍ ወንጀለኛ ፍርድ ቤት እንዲታሰሩ ጥሪ አቅርበዋል። በዜና ጥንቅራችን አካተናል። በሊባኖስና በእስራኤል የጦርነት ሙሉ በሙሉ ለማቆም በጣሊያን የሰላም ውይይት ሊካሄድ መሆኑ ተሰማ። ሊባኖስና እስራኤል ጦርነቱ ሙሉ በሙሉ ለማቆም አሜሪካ አሸማጋይነት የሚያካሂዱ ቀጣይ ድርድር ምዕራፍ እንደ አውሮፓውያን አቆጣጠር በነሐሴ መጨረሻ ላይ በጣሊያን እንደሚካሄድ አንድ የሊባኖስ ባለስልጣንና የጣሊያን የውጭ ጉዳይ ሚኒስተር መናገራቸው ተሰምቷል። የዜና ጥንቅራችን አካተናል። ቆይታችሁ ተሰሙታላችሁ። 37.5 ቢሊዮን ዶላር ለኢራን ጦርነት። አሜሪካ በኢራን እያካሄደች ባለው ጦርነት እስካሁን 37.5 ቢሊዮን ዶላር ወጪ ማድረጓ ተገለጸ። በኢራንና በአሜሪካ መካከል ከተቀሰቀሰ ወዲህ ዋሽንግተን እስካሁን ድረስ 37.5 ቢሊዮን ዶላር ወጪ ማድረጓን የአሜሪካ የመከላከያ ሚኒስተር ፔት ሄግሴት አስታውቀዋል። በዚህም ጉዳይ በዜና ጥንቅራችን አካተናል። ቀይ ባህር ላይ ሁለተኛው ግዙፍ የነዳጅ መርከቦች በሁቲ ማስጠንቀቂያ ጉዟቸውን ቀየሩ። ከሳውዲ አረቢያ የነዳጅ ጭነው በቀይ ባህር በኩል ሲቀዝፉ የነበረው ሁለት ግዙፍ መርከቦች ከየመን ሁቲ ኃይሎች በተሰጣቸው ማስጠንቀቂያ ምክንያት አቅጣጫቸውን እንዲቀይሩ መደረጋቸው ተዘግቧል። በዚህም ጉዳይ በዜና ጥንቅራችን አካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያው የዜና ጥንቅራችን ስናልፍ እስራኤል ከኢራን ሚሳኤል መከላከያ ላቆም እችላለሁ አለች አሜሪካ። የአሜሪካ ጦር ኃይል በእስራኤልና በአሜሪካ ጥበቃ መካከል ለመምረጥ ሊገደዱ እንደሚችሉ ማስጠንቀቂያ ተሰጠ። መካከለኛው ምስራቅ ያለው ውጥረት በከፍተኛ ሁኔታ በናረበት በዚህ ወሳኝ ወቅት ከአሜሪካ ጦር ኃይል ከፍተኛ አዛዦች ዘንድ የተሰማው ሚስጥራዊ ማስጠንቀቂያ መላውን ዓለም አነጋግሯል። የአሜሪካ አውሮፓ እዝ አዛዥ ጄኔራል ኤሌክሰስ ግራቪች ለፔንታጎን በላኮት አስቸኳይ ደብዳቤ በአካባቢው ያለው ጦርነት መርከቦች እጥረት አሳሳቢ ደረጃ ላይ መድረሱን ይፋ አድርገዋል። ጄኔራሉ ባስተላለፉት የላቀ ማስጠንቀቂያ በአስቸኳይ ተጨማሪ አጥፊ የጦር መርከብ ካልተመደበላቸው እስራኤል ከኢራን ሚሳኤሎች ለመከላከል ይልቅ አሜሪካ ግዛት ደህንነት ለማስቀደም ሊገደዱ እንደሚችል አሳውቀዋል። ወራት በተሸገረው ተደጋጋሚ ውጊያ ምክንያት የአሜሪካ ጦር መርከቦች ከፍተኛ የቴክኒክ ጥገናና እየፈለጉ ሲሆኑ የሚሳኤል መከላከያ ክምችታቸው ከፍተኛ ሁኔታ መቀነሱ ተጠቁመዋል። በአንድ በኩል የሩሲያ አቪዬሽን ሚሳኤል ስጋት የመጠበቅና በሌላ በኩል ደግሞ የእስራኤል ሰማይ ከኢራን ሁቲ ጥቃት የመታደግ ሁለት ግዙፍ ተልእኮች በአንድ ጊዜ የተደቀነበት የአሜሪካ የጦር ኃይል አሁን ላይ ከባድ የሀብትና የጦር መሳሪያ እጥረት እንደገጠመው ፔንታጎን ምንጮች አረጋግጠዋል። የአሜሪካው ፕሬዝዳንት ትራምፕ በኢራን ላይ የታቀደውን ጥቃት መሰረዛቸውን አስታወቁ። አሜሪካ ዜጎች ከ12 የመካከለኛው ምስራቅ ሀገራት በአስቸኳይ እንዲወጡ አዛለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የኃይልና የኤነርጂ ተቋማት ሊፈጽሙ ያቀዱ ወታደራዊ ጥቃት መሰረዛቸውን አስታውቀዋል። ቀደም ሲል አሜሪካ ከእስራኤል ጋር በመቀናጀት በኢራን ላይ ከፍተኛ ጥቃት እንደምትፈጽም ሲዝቱ የነበረ ቢሆንም አሁን ግን ጥቃቱን በማቆም ሰላማዊ ስምምነት ለመድረስ መወሰናቸው ተገለጸ። ትራምፕ ባወጡት መግለጫ አሜሪካ ለይፋዊ ጥቃት ዝግጁ የነበረ ቢሆንም ከኢራንና መካከለኛው ምስራቅ ሀገራት በቀረበላቸው ጥያቄ መሰረት የታቀደውን ጥቃት በመሰረዝ መስማማታቸውን አስታውቀዋል። በሌላ በኩል ግብጽ በድሮን መመታቷን ተከትሎ አሜሪካ በቀጠናው ለዜጎቿ አስተማማኝ ደህንነት የለም በሚል ግብጽ፣ እስራኤል፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትን ጨምሮ ከ12 ሀገራት አሜሪካውያን አስቸኳይ ለቀው እንዲወጡ ትዕዛዝ አስተላልፋለች። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እንዲታሰሩ አምነስቲ ኢንተርናሽናል ጥሪ ያቀረበ። አምነስቲ ኢንተርናሽናል የምርምርና ተሟጋችነት የፖሊሲ የዘመቻዊ ከፍተኛ ዳይሬክተር ኤርካ ጉቬራ ሮዛ የእስራኤል መሪ በዓለም አቀፍ የወንጀል ፍርድ ቤት እንዲታሰሩ ጥሪ አቅርበው ሮዛ በቅርቡ ኔታንያሁ ከአሜሪካ ከተማስ ቢጎበኙ እንዲታሰሩ የጠየቁ የኒውዮርክ ከንቲባ ዞህራን ማንዲን የተናገሩት አስተጋብተዋል። ሮዛ በኤክስ በጻፉ መልእክት የአሜሪካ ባለስልጣን የሰብአዊ መብት ማስከበርና የህግ የበላይነት ማክበር አለባቸው ሲሉ ተናግረው ዓለም አቀፍ የወንጀለኛ ፍርድ ቤት በ2004 በኔታንያሁ ላይ የእስር ማዘዣ ማውጣቱ ይታወሳል። እስራኤል በጋዛ ላይ ባካሄደችው የዘር ማጥፋት የጦር ወንጀል በፈጽማለች በሚል ክስ ቀርቧል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በዌስት ባንክ ታልመንደር በፈጸሙት የተኩስ ልውውጥ አንድ እስራኤላዊ ከተገደለ በኋላ አጥብቀው ምላሽ እንደሚሰጡ ቃል ገብተዋል። በአሸባሪዎች በሚደራጁ እንዲሁም በሚደገፉ ላይ በሙሉ ኃይላችን እርምጃ እንወስዳለን ብለዋል። አክለውም በይሁዳና በሰማያዊ የሽብር እንቅስቃሴ ቦታ እንዲያገኙ አንፈቅድም ሲሉ ኔታንያሁ በሰጡት መግለጫ ተናግረው ፍልስጤም ባለስልጣን እስራኤል ኃይሉ ሆነም ሰፋሪው በስፍራው ላይ 4 ፍልስጤማውያን በመግደል ተጠያቂ እንደሆኑ ተናግረዋል።
እስራኤል አስገራሚ መረጃ ለዓለም አጋርታለች። የእስራኤል እስር ቤቶች በአዞ ለመጠበቅ ጉድጓድ መቆፈሯ ተሰማ። የእስራኤል ሚዲያዎች እንደዘገቡ በደቡብ እስራኤል የሚገኝ የሐማስና የፓላስቲናውያን እስረኞች የሚገኙበት ከፍተኛ ጥበቃ ባለ እስር ቤት ግዙፍ ዙሪያ አዞዎች መቀመጫ የሚሆን ጉድጓድ እየቆፈረች ይገኛል። እነዚህ ጉድጓድ በኬቲ ዞን እስር ቤት ዙሪያ እንዲቆፈሩ ሲሆን ወደ 170 ሜትር የሚረዝም ነው ተብሏል። እስር ቤቱ የሚገኝበት የራማ ኔጋቭ የክልል ምክር ቤት ባለስልጣን ጉድጓዶቹ በእስር ቤት ውስጥ በልዩ ክንፎች ዙሪያ ቆፈሩ መሆናቸውና ከውጭ ማየት እንደማይቻል ተናግረው በእርግጥ እነዛ አዞዎች ይኖሩ እንደሆነ ማንንም አያውቅም፣ ነገር ግን ዝግጅት እየተደረገ ነው ሲሉ ስማቸውን ያልጠቀሱ ባለስልጣኑ ተናግረዋል። የእስራኤል ብሔራዊ ደህንነት ሚኒስቴር ለአዞ ለተመደበው ቻናሎች ስራ መጀመራቸው አረጋግጠዋል ሲል ዘግቧል። የእስራኤል የእስር ቤት አገልግሎት አዞ ለመንከባከብ፣ ለመቆጣጠር፣ ለማስተናገድ እቅድ አዘጋጅቷል። የእስር ቤቱ ኃላፊ ደግሞ አዞዎቹ እንዴት መያዝ እንዳለባቸው ስልጠና ወስደዋል። ፕሮጀክቱ 21.5 ቢሊዮን ዶላር ተመድቦታል ሲል ጋዜጣው ዘግቧል። ሊባኖስ እና እስራኤል ጦርነቱ ሙሉ በሙሉ ለማቆም በጣሊያን የሰላም ውይይት ሊካሄድ መሆኑ ተሰማ። ድርድሩም በደቡብ ሊባኖስ የተጀመረው የእስራኤል ጦር ማፈግፈግና የሊባኖስ መከላከያ ሰራዊት ስምሪት እቅድ ተግባራዊ ለማድረግ ያለመ ነው ተብሏል። በጣሊያን ሮም የሚደረገው በዚህ ስብሰባ የሁለቱ ሀገራት ልዑክ በደቡብ ሊባኖስ የሙከራ ቀጠና በሚባል አካባቢ የቴክኒክ ዝርዝሮችና መመሪያ ነጥቦች ላይ ይመክራል። ከዚህ ቀደም ባለፈው ወር በአሜሪካ አዘጋጅነት የተደረገው 5 ውይይቶች የሂዝቦላ ታጣቂ መሳሪያ እንዲፈቱ፣ እስራኤል ጦር ከሊባኖስ ግዛት ደረጃ በደረጃ እንዲወጣ፣ የሊባኖስ ሰራዊት በተለቀቁ ቦታዎች ላይ እንዲሰፍር የሚያስችል ማዕቀብ መፍጠራቸው የሚታወስ ነው። ይህም በዚህ ሳምንት የእስራኤል ጦር ከደቡብ ሊባኖስ ዛወርታር አልጋቢያን በምትሰኘው ከተማ ያፈገፈገ ሲሆን የሊባኖስ ሰራዊት አካባቢ መስፈር ጀምረዋል ሲል ሮይተርስ ዘግቧል። የእስራኤሉ ሰራዊት በአካባቢ ማፈግፈግ አዎንታዊ የመጀመሪያ እርምጃ ቢሆንም በሊባኖስ ግን የእስራኤል ጦር ከሁሉም የሊባኖስ ግዛቶች ሙሉ በሙሉ እንዲወጣ እንደምትፈልግ የሊባኖሱ ጠቅላይ ሚኒስትር ገልጸዋል። በሁለቱ ሀገራት መካከል ያለ የቆየና ቅሬታ የጠነከረ ዲፕሎማሲ ግንኙነት የሌላቸው በመሆኑ አምባሳደር ደረጃ የሚደረጉ እነዚህ ቀጥተኛ ውይይቶች አልፎ አልፎ የሚታዩና ትልቅ ትኩረት እንዲያገኙ ያደርጋቸዋል። የሁለቱም ወገኖች ተወካይ ባለፉት 3 ወራት ያህል በቋሚነት ሲወያዩ የቆዩ ሲሆን ዋና ዓላማቸው በቅርብ የተቀሰቀሰ ወታደራዊ ግጭት ዘላቂ በሆነ መንገድ ለማቆም ነው ተብሏል። አሜሪካ በኢራን ላይ ጥቃት ሰነዘረ። የጦርነቱ ወጪ 37.5 ቢሊዮን ዶላር መድረሱ ተገለጸ። ፕሬዝዳንት ዶናልድ ትራምፕ አሜሪካ እስካሁን 37.5 ቢሊዮን ዶላር ወጪ ያስወጣ ሲሆን የኢራን ጦርነት አልጨረስኩም ሲሉ ካስጠነቀቁ በኋላ በዛሬው ዕለትም የዋሽንግተን አዳዲስ ጥቃት በቴህራን የሚገኘ የአየር መከላከያ አንቀሳቅሰዋል። ሁለቱም ተፋላሚ ስትራቴጂካዊ ሆርሙዝ ወሽመጥ ዙሪያ ባካሄዱት የውጊያ ምክንያት የመጀመሪያ ደረጃ ስምምነት መፍረሱን ተከትለው መካከለኛው ምስራቅ ጦርነት ለዓለም አቀፍ የነዳጅ አቅርቦት ቁልፍ የሆነ የቀጠናው ሌሎች መተላለፊያ ወደ ማካተት አድርጓል። ሆኖም ግን ዩናይትድ ስቴትስ ከፍተኛ ዲፕሎማት ማርክ ሩቢዮ ዋሽንግተን ከቴህራን ስምምነት ለመድረስ ዲፕሎማሲ ለመጠቀም ፈቃደኛ መሆኑን ደግመው አረጋግጠዋል። ሩቢዮ በማሊ በተገኘ የደቡብ ምስራቅ እስያ ሚኒስትሮች ስብሰባ እንደተናገሩት በአሁኑ ወቅት እያጋጠመ ያለው ችግር የድርድር ሂደት በቁም ነገር አለመውሰዳቸው ነው ብለዋል። የአሜሪካ ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቄር በበኩላቸው የአሸማጋይ በኩል ከዋሽንግተን ጋር የሚደረግ የዲፕሎማሲ ልውውጣቸው መቀጠላቸውን ገልጸው መካከለኛው ምስራቅ የተካሄደው የቅርብ ጊዜ የጥቃት ማዕከል አሜሪካ ጦር እንደ ወታደራዊ የሎጂስቲክ መሰረተ ልማት ያሉ ኢላማ መምታቱን ያካተተ ሲሆን የኢራን መንግስት መገናኛ ብዙሃን ደግሞ የኒኩሌር ኃይል ማመንጫ የሚገኙበትን ቡሸር ጨምሮ በመላው ሀገሪቱ ጥቃት መፈጸማቸው ዘግበዋል። ይሁን እንጂ 37.5 ቢሊዮን ዶላር ለኢራን ጦርነት አሜሪካ ከኢራን እያካሄደ ባለው ጦርነት 37.5 ቢሊዮን ዶላር ወጪ ማድረጓ ተገለጸ። በኢራንና በአሜሪካ መካከል የተቀሰቀሰ ወደ ዋሽንግተን እስካሁን 37.5 ቢሊዮን ዶላር ወጪ ማድረጓን የአሜሪካ መከላከያ ሚኒስትር ፔት ሄግሴት አስታውቀው ይህ ወጪ ባለፈው ግንቦት ወር ከተደረገ ግምት ሲነጻጸር የ8.7 ቢሊዮን ዶላር ያሳየ ሲሆን ሚኒስትሩ አሁንም ተጨማሪ በጀት እንዲፈቀድላቸው ጠይቀዋል። ሚኒስትሩ በሴኔት የገንዘብ ድልድል ኮሚቴ ፊት ቀርበው በሰጡ ማብራሪያ ኮንግረስ አስቸኳይ ተጨማሪ በጀት ካላጸደቀ ሀገሪቱ ወታደራዊ ስልጠና ሊያስተጓጉል እንደሚችል አስጠንቅቀዋል። ሄግሴት ለመከላከያ መስሪያ ቤታቸው ፔንታጎን 87 ቢሊዮን ዶላር እንዲፈቅድ የጠየቁ ሲሆን ከነዚህ ውስጥ 67 ቢሊዮን ዶላር መካከለኛው ምስራቅ ለመካሄድ ወታደራዊ ዘመቻ የሚል መሆኑን ገልጸዋል። ይህ የበጀት ጥያቄ የቀረበው መካከለኛው ምስራቅ 3 የአሜሪካ ወታደሮች በተገደሉበትና ጦርነቱ ወሳኝ ምዕራፍ ላይ በደረሰበት ወቅት ነው። ዋይት ሃውስ ለቀጣይ በጀት ዓመት 1.5 ትሪሊዮን ዶላር ለፔንታጎን እንዲመደብ መጠየቃቸው የሚታወስ ሲሆን ይህም የአሜሪካ ወታደሮች በታሪክ ከፍተኛ ደረጃ ደርሰዋል ተብለዋል። አሜሪካ በኢራን ላይ ለ11 ተከታታይ ቀናት ጥቃት መሰንዘሯ የቀጠለች ሲሆን ኢራን በአሜሪካና አጋሮቿ ያጸፋ ጥቃት መሰንዘሯን ትገኛለች።